ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሰዓት የምንመለከታቸው የቀድሞ የሊቨርፑል ተጫዋች የሆነው ኤሚል ሄስኪ ሊቨርፑሎች ትክክለኛውን ሂሳብ የሚያገኙ ከሆነ ኮዲ ጋክፖን መሸጥ አለባቸው እያለን ይገኛል። ቤኔፊካዎችም ለአንድሪያስ ሺልድሮፕ የሚፈልጉት ሂሳብም ታውቋል። የርገን ክሎፕም የጀርመን ብሔራዊ ቡድን አሰልጣኝ ተደርገው ተሹሟል። ስቴቨን ባጄቲችም ወደ ልምምድ ተመልሷል። በተጨማሪም ዳርዊን ኑኔዝን እንደዚሁም ሳይድ ኤልማላን የተመለከቱም ዘገባዎችም ይኖርናል። እነዚህን በቆይታችን የምንመለከት ይሆናል። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገባዎቹ ማመሪያ ይሆናል። አብራችሁን ቆዩ። በመጀመሪያም ሳይድ ኤልማላን ወደ ተመለከተው ዘገባ ነው የምናመራው። ጀርመናዊ ጋዜጠኛ ፍሎሪያን ፕላተንበርግ ይዞት በወጣው ዘገባ መሰረት ቦሩሲያ ዶርትሙንዶች ሳይድ ኤልማላን ለማስፈረም ለኮሎኝ ጥያቄ አቅርበው ነበረ። ነገር ግን ኮሎኞች ይህንን ጥያቄያቸውን ውድቅ አድርገውታል። ቦሩሲያ ዶርትመንዶች ይህንን ተጫዋች ለማስፈረም የ42 ሚሊዮን ዩሮ ጥያቄ ነበረ ያቀረቡት። ከዚህ ውስጥ ደግሞ 26 ሚሊዮን ዩሮ በቀጥታ የሚከፈል ሲሆን ቀሪው 16 ሚሊዮን ዩሮ ደግሞ በተለያዩ ቅድመ ሁኔታዎች ሲሟሉ የሚከፈል ነው የነበረው። ነገር ግን ኮሎኞች ከዚህ ተጫዋች 50 ሚሊዮን ዩሮ በትንሹ በመፈለጋቸው ምክንያት ይህንን የቦሩሲያ ዶርትመንድ ጥያቄ ውድቅ ሊያደርጉት ይችላል። እንደሚታወቀው እንግዲህ ይህ ተጫዋች ስሙ ከሊቨርፑል ጋር በስፋት ሲያያዝ ነበረ። በተለይ ደግሞ ሊቨርፑሎች ያንዲያሜንዲንና ብራድሊ ባርኮላን ማስፈረም ባይችሉ ሶስት ተጨማሪ ተጫዋቾችን በዝርዝራቸው ውስጥ አስቀምጠው ነበረ። ከነዚህ ሶስት ተጫዋቾች መካከል ደግሞ አንደኛው ሳይድ ኤልማላ ነው። በዚህ ሰዓት ላይ ግን ቦሩሲያ ዶርትሙንዶች ይህንን ተጫዋች ለማስፈረም እንቅስቃሴ እያደረጉ ነው የሚገኙት። ሊቨርፑሎች ይህንን ተመልክተው ይህንን ተጫዋች ለማስፈረም እንቅስቃሴ ያደርጋሉ ወይ? አብረን የምንመለከተው ይሆናል። በመቀጠልም ዘ አትሌቲክስ ይዞት የወጣውን መረጃ ነው የምንመለከተው። በመረጃው መሰረት ዳርዊን ኑኔዝ ከኤምኤልኤስ ክለብ ወይም ከሜጀር ሊግ ሶከር ክለብ ከሆነው ከአትላንታ ዩናይትድ ጋር ንግግር ጀምሯል እያለን ይገኛል። እንደሚታወቀው ዳርዊን ኑኔዝ በ46 ሚሊዮን ፓውንድ አካባቢ በሚጠጋ ገንዘብ ነበረ የሳውዲ ክለብ የሆነውን አልሂላልን መቀላቀል የቻለው። ነገር ግን በተጠናቀቀው የውድድር ዘመን የተጠበቀበትን ያህል እንቅስቃሴ ባለማድረጉ ምክንያት እንደዚሁም ደግሞ በጃንዋሪ ዝውውር መስኮትም የቀድሞ የማድሪድ ተጫዋች የሆነውን ካሪም ቤንዜማን በማስፈረማቸው ምክንያት በስምምነት ከክለቡ ጋር ሊለያይ ይችላል። በዚህ ሰዓት እንግዲህ የተለያዩ ክለቦችን እየተመለከተ ነው የሚገኘው። አንደኛው ክለብ ደግሞ ይህ የኤምኤልኤስ ክለብ የሆነው አትላንታ ዩናይትድ ነው። እናም ከነሱ ጋር እንግዲህ ንግግር ጀምሯል። በእርግጥ እስካሁን ድረስ ፈርዘር የሄደ ነገር የለም፣ የተስማሙበት ነገር የለም። ገና ንግግር መጀመራቸው ነው እንደሆነ ነው እየተነገረ የሚገኘው። እናም ምናልባትም በቀጣይ በኤምኤልኤሱ ክለብ ሲጫወት ልንመለከተው እንችላለን። እንደሚታወቀው የዝውውር መስኮቱ እንደተከፈተ አካባቢ ምናልባትም ወደ ሊቨርፑል ሊመለስ ይችላል የሚሉ ዘገቦችን ስንመለከት ነበረ። አሁን ላይ ግን እነዚህ ዘገባዎች እንዳለ ከእውነት የራቁ እንደሆነ ነው እየሰማን የምንገኘው እና ይህ ተጫዋች እንግዲህ ወደ ኤምኤልኤስ ሊያመራ ንግግሮችን ጀምሯል እየተባለ ይገኛል። በመቀጠልም ስቴቨን ባጄቲችን ነው የምንመለከተው። ስቴቨን ባጄቲች በትናንትናው ዕለት ወደ ልምምድ ተመልሷል። ይህ ተጫዋች እንግዲህ ለመጨረሻ ጊዜ ከዋናው ቡድን ጋር ልምምድ መስራት የቻለው ከ2 ዓመት በፊት ነበረ። በተለያዩ ጉዳቶች ምክንያት እንደዚሁም ደግሞ በውሰት ውል ከሊቨርፑል በመውጣቱ ምክንያት ከዋናው ቡድን ጋር ላለፉት 2 ዓመታት ምንም አይነት ልምምድ መስራት አልቻልም ነበረ። በትናንትናው ዕለት ግን የመጀመሪያ ልምምዱን መስራት ይችላል። የስቴቨን ባጄቲች ወደ ልምምድ መመለስ እንግዲህ ለሊቨርፑል እንደዚሁም ደግሞ ለአንቶኒ ኢራኦላም በጣም ጥሩ ዜና ነው። ምክንያቱም ጉዳት ከማስተናገዱ በፊት በተለይ ከ2021-22 አካባቢ ላይ ያሳየውን እንቅስቃሴ ሁላችንም መመልከት ችለናል። ከዚህ በኋላም ጉዳት የማያስቸግረው ከሆነና ወደዛ ብቃቱ መመለስ የሚችል ከሆነ ለአንቶኒ ኢራኦላ እንደ አዲስ ፈራሚ ነው የምንመለከተው። ምናልባትም የ6 ቁጥር ቦታ ላይ ያለውን ክፍተትም መሸፈን የሚችል ተጫዋች መሆን ይችላል። ዋናው ጥያቄ ግን ከዚህ በኋላ እስከ ምን ያህል ጊዜ ከጉዳት መራቅ ይችላል የሚለው ነው። ይህ የቅድመ ውድድር ዝግጅት እንግዲህ ለተለያዩ ተጫዋቾች በጣም ወሳኝ የሚባል ነው። ለምሳሌ ለሃርቪ ኤሌት፣ ለኮስታስ ሲሚካስ እንደዚሁም ለነ ሪዮ እንጎማሃ፣ ለነ ትሬናዮኒ በጣም ወሳኝ የሚባል የቅድመ ውድድር ዝግጅት ነው። ከዛ በተጨማሪ ግን ለስቴቨን ባጄቲችም ወሳኝ የሚባል የቅድመ ውድድር ዝግጅት ነው ወይም ፕሪሲዝን ነው። ምክንያቱም በዚህ ፕሪሲዝን ላይ በጣም ጥሩ አቋም ማሳየት የሚችል ከሆነና በአንቶኒ ኢራኦላ እምነት የሚጣልበት ከሆነ ለተጨማሪ ዓመታት በሊቨርፑል እንዲቆይ ምናልባትም አዲስ ኮንትራትም ይቀርብለታል ተብሎ ነው የሚጠበቀው። ምክንያቱም የተጫዋች እንግዲህ በሊቨርፑል ቤት የሚያቆይ የ1 ዓመት ኮንትራት ብቻ ነው የቀረውና ለተጨማሪ ዓመታት እንዲቆይ ከተፈለገ የግድ ኮንትራቱን ማራዘም አለባቸው። ስለዚህ በዚህ ፕሪሲዝን ላይ ጥሩ አቋም የሚያሳይ ከሆነና በአሰልጣኙ እምነት ከተጣለበት ለተጨማሪ ዓመታት እንዲቆይ
ኮንትራት ይቀርብለታል ተብሎ ይጠበቃል። ካልሆነ ግን በዚህ የቅድመ ውድድር ዝግጅት ላይ ራሱን በደንብ የማያሳይ ከሆነና በአሰልጣኙ እምነት የማይጣልበት ከሆነ ግን በዚህ የክረምት የዝውውር መስኮት ክለቡን ሲለቅ ልንመለከት የምንችልበት ከፍተኛ እድል አለ። ስለዚህ ይሄ ፕሪሲዝን ለስቴቨን ባጄቲች በጣም ወሳኝ ነው። ይህንን ወሳኝ ፕሪሲዝን ይጠቀምበታሉ አብረን የምንመለከት ይሆናል። በመቀጠልም ክሎፕን ወደ ተመለከተው ዘገባ ነው የምናመራው። ፋብሪዞ ሮማኖ ይዞት በወጣው መረጃ መሰረት የርገን ክሎፕ አዲሱ የጀርመን ብሔራዊ ቡድን አሰልጣኝ ተደርገው ተሹሟል። 2030 ድረስም በአሰልጣኝነታቸው የሚቀጥሉ ይሆናል። የርገን ክሎፕ ከሊቨርፑል ጋር 2024 ላይ ከተለያዩ በኋላ እንግዲህ ከ2 ዓመት ቆይታ በኋላ ነው ወደ አሰልጣኝነት መመለስ የቻሉት። እናም ለቀጣይ 4 ዓመታትም በጀርመን አሰልጣኝነታቸው የሚቀጥሉ ይሆናል። የቀድሞ የሊቨርፑል ምክትል አሰልጣኝ የነበረው ፔፕ ሊንዳርስም በየርገን ክሎፕ የአሰልጣኞች ስታፍ ውስጥም እንደተካተቱም ነው እየተዘገበ የሚገኘው። ስለዚህ ከዚህ በኋላ እንግዲህ ቢያንስ እስከ 2030 ድረስ የርገን ክሎፕን በሜዳ ላይ ሲያሰለጥኑ የምንመለከት ይሆናል። ከሳቸው ጎን ደግሞ የቀድሞ የሊቨርፑል እንደዚሁም የየርገን ክሎፕ ምክትል አሰልጣኝ የነበሩትን ፔፕ ሊንደርስን የምንመለከት ይሆናል። በእርግጥ የርገን ክሎፕ የጀርመን አሰልጣኝ መሆናቸው ያን ያህል ሰርፕራይዝ የሚያደርግ ወይም ደግሞ የሚያስገርም ዜና አይደለም። ምክንያቱም ከሊቨርፑል ጋር ከተለያዩ በኋላ ከመለያየታቸው በፊትም ቀጣይ የጀርመን አሰልጣኝ ይሆናሉ ተብሎ ሲጠበቅ ነበረ። በተለይ ግን ከሊቨርፑል ጋር ከተለያዩ በኋላ የጀርመን አሰልጣኝ ይሆናሉ ተብሎ በስፋት ሲጠበቅ ነበረ። በተለይ ደግሞ በዓለም ዋንጫው ላይ የጀርመን ብሔራዊ ቡድን በጣም ደካማ የሚባል እንቅስቃሴ ነበር ያሳዩት። እንደዚሁም በጊዜ ነበረ ከዓለም ዋንጫውም የተሰናበቱትና ያንን ተከትሎ እንግዲህ የርገን ክሎፕ ቀጣይ አሰልጣኝ ይሆናሉ ተብሎ በስፋት ሲጠበቅ ነበረ። የጀርመን ፌዴሬሽንም ወዲያው ነበረ የርገን ክሎፕን ማነጋገር የጀመሩትና ይሄ ዜና ሲጠበቅ ነበረ። በትናንትናው ዕለትም እንግዲህ የርገን ክሎፕ የጀርመን ብሔራዊ ቡድን አሰልጣኝ መሆናቸው ይፋ ተደርጓል። እስከ 2030 ድረስም በአሰልጣኝነታቸው የሚቀጥሉ ይሆናል። በመቀጠልም ቲም ቶክ ይዞት የወጣውን ዘገባ ነው የምንመለከት። በዘገባው መሰረት ሊቨርፑሎች በቅርበት ሲመለከቱት የነበረው የቤኔፊካ ተጫዋች የሆነው አንድሪያስ ሼልድሮፕ የመሸጫ ሂሳቡ ታውቋል እያለን ይገኛል። በዚህም መሰረትም ቤኔፊካዎች ከዚህ ተጫዋች በትንሹ 68 ሚሊዮን ፓውንድ ወይም ደግሞ 80 ሚሊዮን ዩሮ ይፈልጋሉ እያለን ይገኛል። ከዚህም የበለጠም ሂሳብ ሊጠይቁ የሚችልበትም እድልም እንዳለ ነው እየተነገረ የሚገኘው። ይህ ተጫዋች እንግዲህ በቤኔፊካ ቤት እስከ 2028 ድረስ የሚያቆይ የ2 ዓመት ኮንትራት አለው እና በዚህ መሰረትም እንግዲህ ቤኔፊካዎች ይህንን ተጫዋች ለመሸጥ ያን ያህል ግዴታ ውስጥ አይደሉም ወይም ጫና ውስጥ እንዳልሆኑ እየተነገረ የሚገኘው። በእርግጥ በዚህ ሰዓት ላይ ቢሸጡት በጣም ማክሲመም የሆነ ቫልዩ ያገኙበታል። ምክንያቱም 1 ዓመት ቢቆይ ቀሪ 1 ዓመት ብቻ ስለሚቀረው ምናልባትም ከዚህ ባነሰ ሂሳብ ሊሸጡ የሚችሉበት ሁኔታ ሊፈጠር ይችላል። አሁን ላይ ከሸጡት ግን ከፍተኛ ትርፍ ማግኘት ይችላሉ። እንደዛም ቢሆንም ግን እነሱ ካሉት ሂሳብ በታች ግን ለመሸጥ ምንም አይነት ፍላጎት የላቸውም ነው እየተባለ የሚገኘው። ዘገባውም አያይዞ እንደተናገረው ከሆነ 3 የፕሪሚየር ሊግ ክለቦች እዚህ ተጫዋች ላይ ፍላጎት አሳይቷል። እነዚህም ክለቦች ደግሞ ሊቨርፑል፣ ቼልሲ እንደዚሁም ደግሞ ቶተናም እንደሆኑ ነው እየተነገረ የሚገኘው። በተለይ ደግሞ ቶተናሞች ከሁለቱ ክለቦች በበለጠ እዚህ ተጫዋች ላይ ከፍተኛ ፍላጎት አሳይቷል። እንደሚታወቀው በዚህ የክረምት የዝውውር መስኮት እንግዲህ ቶተናሞች ክለባቸውን ለማጠናከር ከፍተኛ ጥረት እያደረጉ ነው የሚገኙት። የፊት ለፊት መስመራቸውንም ለማጠናከር እየተመለከቷቸው ካሉ ተጫዋቾች መካከል አንደኛው አንድሪያስ ሼልድሮፕ እንደሆነም ተዘግቧል። ሊቨርፑሎችም የፊት ለፊት መስመራቸውን ለማጠናከር የተለያዩ ተጫዋቾችን እየተመለከቱ ነው የሚገኙት። ከነዚህ ከተመለከቷቸው ተጫዋቾች መካከል ደግሞ አንደኛው ይህ ተጫዋች ነው። ነገር ግን ለዚህ ተጫዋች 68 ሚሊዮን ፓውንድ ወይም 80 ሚሊዮን ዩሮ ይከፍላሉ ተብሎ አይጠበቅም። ምክንያቱም ገና 22 ዓመቱ ላይ ነው የሚገኘው። በፕሪሚየር ሊጉም ብዙ ልምድ ያለው ተጫዋችም አይደለም እና ለዚህ ተጫዋች 68 ሚሊዮን ፓውንድ ከመክፈል ይልቅ ተጨማሪ ሂሳቦችን ጨምሮ ሌሎች ተጫዋቾችን ለማስፈረም እንቅስቃሴ ቢያደርጉ ይመርጣሉ ተብሎ ነው የሚጠበቀው። እንደዚሁም ይሄ ተጫዋች እንግዲህ በዋነኝነት መጫወት የሚፈልገው በግራ ክንፍ ነው። በእርግጥ ካስፈለገ ወደ ቀኝ ክንፍም ሄዶ መጫወት ይችላል። ነገር ግን በዋነኝነት የሚቀናውም በግራ ክንፍ በኩል መጫወት ነው። እዛ ቦታ ላይ ደግሞ ሊቨርፑሎች በጣም ብዙ ተጫዋቾች አሏቸው። በዚህ ሰዓት ላይም እንግዲህ ሊቨርፑሎች ለማስፈረም ጥረት ያደርጋሉ ተብሎ የሚጠበቀው በቀኝ ክንፍ በኩል መጫወት የሚችልን ተጫዋች ነውና ለግራ ክንፍ ለሚጫወት ተጫዋች ገና 22 ዓመቱ ላይ ለሆነ ተጫዋች ይህን ያህል ገንዘብ ያወጣሉ ተብሎ አይጠበቅም። ነገር ግን ደግሞ አንዶኒ ኢራኦላ ይህንን ተጫዋች እፈልጓለሁ ብሎ የሚናገር ከሆነ ግን 68 ሚሊዮን ፓውንድ ያን ያህል ከፍተኛ ላይሆን ይችላል። ምክንያቱም ደግሞ ገና 22 ዓመቱ ላይ ስለሆነ ከዚህ በኋላ ሊቨርፑሎች ለ8 ዓመታት ለ9 ዓመታትም ሊጠቀሙት ይችላሉ። ነገር ግን አሰልጣኙ ይፈልገዋል ወይ እንደዚሁስ ሊቨርፑሎችስ ቀዳሚ ምርጫቸው ነው ወይ የሚለው ግን
ግን ቀድሞ መታየት መቻል አለበት ብዬ አስባለሁ። የእናንተን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም የቀድሞ የሊቨርፑል ተጫዋች የሆነው ኤሚል ሄስኪ የሰጠውን አስተያየት ነው የምንመለከተው። በቅርቡ ከሜትሮ ጋር ባደረገው ቆይታ በሰጠው አስተያየት ሊቨርፑሎች ትክክለኛውን ሂሳብ የሚያገኙ ከሆነ ኮዲ ጋክፖን መሸጥ አለባቸው እያለን ይገኛል። የዚህ ተጫዋች የሊቨርፑል ቆይታ እንግዲህ እስካሁን ድረስ አጠራጣሪ ነው። በተለይ ደግሞ ቶተናሞች ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት ማሳየታቸውን ተከትሎ ምናልባትም በክረምት የዝውውር መስኮት ሊለቅ ይችላል የሚሉ የተለያዩ ዘገቦችን ስንመለከት ነበረ። በእርግጥ በጣም ምርጥ የሚባል ተጫዋች አይደለም። በተለይ ሊቨርፑሎች ካሏቸው የአጥቂ ስፍራ ተጫዋቾች መካከል ቀዳሚ ስፍራ ላይ የምናስቀምጠው አይነት ተጫዋች አይደለም። ነገር ግን ደግሞ የሊቨርፑልን የፊት ለፊት መስመር ጥልቀቱን ከተመለከትን ኮዲ ጋክፖን መሸጥ ምንም አይነት ጥቅም እንደሌለው መረዳት እንችላለን። ስለዚህ ሊቨርፑሎች አሁንም ክፍተቶች እያሉባቸው ኮዲ ጋክፖን ለመሸጥ ያስባሉ ተብሎ አይጠበቅም። ነገር ግን ኤሚል ሄስኪ እንዳለው ከሆነ ትክክለኛው ሂሳብ የሚቀርብላቸው ከሆነ መሸጥ አለባቸው እያለን ይገኛል። ትክክለኛው ሂሳብ ግን ስንት ነው የሚለው ግን ሌላ መነሳት ያለበት ጥያቄ ነው። ከዚህ ቀደም እንግዲህ ሊቨርፑሎች ይህንን ተጫዋች በ60 በ70 ሚሊዮን ፓውንድ ሊሸጡት ይችላሉ የሚሉ አንዳንድ ዘገቦችን ስንመለከት ነበረ። ነገር ግን ይህም ትክክለኛው ሂሳብ ነው ብዬ አላስብም። ምክንያቱም በዚህ ሰዓት ላይ ያሉትን የተጫዋቾች ዝውውር ከተመለከትን በከፍተኛ ሂሳብ ነው እየተዘዋወሩ የሚገኙት። አሁን ለምሳሌ ሞርጋን ሮጀርስ እንኳን ብንመለከት በ117 ሚሊዮን ፓውንድ ነው የተሸጠው። እናም ኮዲ ጋክፖ 60 ሚሊዮን ፓውንድ ብቻ በቂ ነው እያላስብም። ምክንያቱም በኮዲ ጋክፖና በሞርጋን ሮጀርስ መካከል የ60 የ50 ሚሊዮን ፓውንድ ልዩነት አለ ብዬ አላስብም። እኔ በግሌ ሊቨርፑሎች ይህንን ተጫዋች 80 እና 85 ሚሊዮን ፓውንድ የሚያገኙበት ከሆነ ቢሸጡት ያን ያለ ያስከፋ ይችላል። ነገር ግን ደግሞ እንደ አጠቃላይ ከተመለከትን ቡድኑ ቢያንስ በጣም ከተቸገሩ እንኳን ራሱ 4 ተጫዋቾችን የግድ ማስፈረም መቻል አለባቸው። አሁን ባለው የዝውውር ማርኬት ከተመለከትን ደግሞ እነዚህን 4 ተጫዋቾች ለማስፈረም በትንሹ ከ150 ሚሊዮን ፓውንድ በላይ ማውጣት መቻል አለባቸው። በተለይ ከነዚህ ከአራቱ ተጫዋቾች መካከል አንደኛው ብራድሊ ባርኮላን ከሆነ የሚያስፈርሙት እሱ ብቻውን እስከ 100 ሚሊዮን ፓውንድ ድረስ ሊያስወጣቸው ይችላል። ምናልባትም ከዛ በላይም ሊያስወጣቸው ይችላል። ይህም ማለትም እንግዲህ አጠቃላይ ለ4 ተጫዋቾች ከ200 ሚሊዮን ፓውንድ በላይ ሊያወጡ ይገደዳሉ። ባለፈው ሲዝን ደግሞ እንደተመለከትነው ሊቨርፑሎች ወደ 450 ሚሊዮን ፓውንድ አካባቢ መውጣታቸው አይዘነጋም። በእርግጥ ከሽያጭ ወደ 250 ሚሊዮን ፓውንድ አግኝቷል። በዚህ ሲዝን ግን እስካሁን ድረስ 10 ሚሊዮን ፓውንድም ያገኙም አይመስለኝም። የአካዳሚ ተጫዋቾች ብቻ ናቸው እየተሸጡ የሚገኙትና ምንም አይነት ተጫዋች ሳይሸጥ ከ250 ሚሊዮን ፓውንድ በላይ ያወጣሉ ብዬ አላስብም። ስለዚህ ኮዲ ጋክፖን በዚህ የክረምቱ የዝውውር መስኮት መሸጥ ትክክለኛ ውሳኔ ነው ብዬ አላስብም። ምንም እንኳን ከፍተኛ ገቢ ቢያገኙበትም ራሱና ቢያንስ ለ1 ዓመት ማቆየት አለባቸው ብዬ አስባለሁ። ወይም ደግሞ ሌላ መፍትሄ እንግዲህ እኛ የማናውቀው መፍትሄ ካገኙ ምናልባትም ቢሸጡት ያን ያህል ላይጎዳቸው ይችላል። ነገር ግን በዚህ ሰዓት ላይ አሁን ባሉት ሲቹዌሽኖች ግን ኮዲ ጋክፖን በየትኛውም ሂሳብ መሸጥ ትክክለኛ ውሳኔ ነው ብዬ አላስብም። ምናልባት ሴንስ ሊሰጥ የሚችለው መሸጡ ያን ያህል ሊያስከፋ የሚችለው ልክ እንደነ ሞርጋን ሮጀርስ ከ100 ሚሊዮን ፓውንድ በላይ ከሸጡት ብቻ ነው። ከዛ በታች የሚሸጡት ከሆነ ግን ለሊቨርፑል ትክክለኛ ውሳኔ ነው ብዬ አላስብም። ምክንያቱም እሱን መተካት ራሱ ሌላ ራስ ምታት ነው የሚሆንባቸው እና በአጠቃላይ የቀድሞ የሊቨርፑል ተጫዋች ሆነው ኤሚል ሄስኪ ሊቨርፑሎች ትክክለኛውን ሂሳብ የሚያገኙለት ከሆነ ኮዲ ጋክፖን መሸጥ አለባቸው የሚል አስተያየትን ሰጥቷል። ነገር ግን እኔ በግሌ በዚህ ሰዓት ላይ ኮዲ ጋክፖን መሸጥ አለባቸው ብዬ አላስብም። ምክንያቱም ሌሎች መጠናከር ያለባቸው ቦታዎች አሉ። እነዛን ካጠናከሩ በኋላ ምናልባትም እሱን ሸጠው ሌላ አዲስ ተጫዋችን ማምጣት ይችላሉ። ነገር ግን በዚህ ሰዓት ላይ ግን ኮዲ ጋክፖን መሸጥ ትክክለኛ ውሳኔ ነው ብዬ አላስብም። የእናንተን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ኮዲ ጋክፖ በትክክለኛው ሂሳብ መሸጥ አለበት ብላችሁ ታስባላችሁ? እንደዚሁስ እሱን ለመሸጥ ትክክለኛው ሂሳብስ ስንት ነው ብላችሁ ትገምታላችሁ? መልሳችሁን አስተያየታችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻ ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። እንደዚሁም የቴሌግራም እና የኢንስታግራም ቻናላችንን እንድትቀላቀሉ በአክብሮት እጠይቃለሁ። ቸር ያቆየን።